ቡና መጠጣት እችላለሁ እንዴት ነው ማለት አደባባይ ላይ ነው እየጨፈርኩ ያለሁት ማታ እኔ ሌላ ሰፈር ነው የሚመስለኝ ያዝ እንግዲህ እስቲ ምግብ እንብላ ላልቅ ነው እንደገና ይበምግዛ እንዴ አረ የእናንተ ጥሩ ነው ለምን አታስለምደኝም ጉዟችን ተጀምሯል ዛሬ በቃ መንገድ ላይ ያገኘሁትን ነገር ነው ማሳያችሁ እንደሚታወቀው አዲስ አበባ ደመቅመቅ ውብ ሆናለች እና በቃ የእግረኛ መንገዱም ሰፋ ብሏልና ወክ እናደርጋለን ዛሬ እንደሚታወቀው ቦታዎች ሲቀየሩ ሲለሙ አብረው ደግሞ አካባቢው ላይ ያሉ ሱቆች መደብሮች እንዲህ ለአይናችን የምናያቸው ነገሮች በሙሉ ተቀይረዋልና እነሱን ነው ዛሬ የምናየው እንበላለን እንጠጣለን እንዝናናለን የትም እንዳትሄዱ አብሬያችሁ ሆኖ ነፃነት ነኝ ጉዟችን ግን ተጀምሯል ገርማችሁ ነገር በመከኒሳ አቦ በኩል ስታልፉ ልክ ልብስ ያያችሁ ይሄ አለ አይደለ መንገድ ዳር አካባቢ በጣም በሚያማምሩ ሱቆች አሻንጉሊቶች ተደርድረው የተለያዩ የሽያጭ እቃዎች ቀርበው በቃ አይናችንን ልክ እንደሚስቡን እናቶቻችንም ሸቀጣ ሸቀጦቻቸውን ቅመማ ቅመሞቻቸውን ይዘው በመስታወት በኩል ተመለከታቸዋላችሁ በጣም ነው ደስ የሚለው ከዚህ ቀደም እናቶች በጉሊት ንግድ ተሰማርተው ይገኙ ነበር አንድ ላይ ሆነው የተለያዩ አትክልቶችን ቅመማ ቅመሞችን ይሸጡ ነበር ነገር ግን የኮሪደር ልማቱ ሲመጣ ያ ጉሊት ይነሳል ተነስቶ ግን አልቀረም እጅግ በጣም ውብ በሆነ መልኩ ነው ተመልሶ እናቶቹ ስራቸውን እንዲሰሩ የተደረገው ውስጥ ገብተን ደግሞ እስቲ አንዳንድ እቃዎችን እንግዛ እንጠይቅ አብራችሁ ነው ቻችን በጣም ደስ የሚሉት ነገር ምን ነው ታውቃላችሁ የሌለ ነገር የለም በቃ ከሸክላ ስራ ጀምሮ አትክልቶች ፍራፍሬ በርበሬ እንኳን አልቀረም ሁሉም ነገር አለ ደግሞ የሚገርማችሁ ልክ እንደዚህ ቡና እየተፈላ ምናምን የሚሸጥበት ቦታ ገጥሟችሁ ያውቃል ቡና መጠጣት እችላለሁ እንዴት ነው እንዴት ነው የምታምሪው ከሩቅ በእናትሽ ስታምሪ ቡናሽን ቅርብርብ አድርገሽ ሁሉም ሰው ካንቺ የሚገዛ ነው የሚመስለኝ ሞቅ እንዲል ነው ሱቁ አንቺ ብራስ መደበሪያ ይሆንሻል አዎ ግድ ነው ምንድነው አንቺ ይዘሽ የመጣሽው እኔ በርበሬ ቅመማ ቅመም በርበሬ መስከን ይሆን ሲገባ በርበሬ 900 ብር ነው በትንሽ አያ ትንሽ ነው ገና ርካሽ ነው አንቺ ርካሽ ነው በጣም ርካሽ ነው ሻጩልም እኮ እንዲህ ነው የሚል በፊት ከነበረው የጉሊት ቦታ ያሁኑ ምን የተሻለ ነገር ይዞላችሁ መጣ በፊትማ እዛ ላይ ዝናብ ላይ ነበር ሱቁ ከፈረሰ በኋላ ዝናብ ላይ ነበር ነፋስ ፀሐይ ነበር በቃ ስቃይ ነበር ከዛ ስቃይ ወጥተን እዚህ ላይ እንግዲህ ተገኝተናል ጽዳት ሰራተኞች አሉን በእኛ ያጸዱልን በስራቱ በጽዳት ነው እየሰራን ያለነው በፊት ማዘር ነበረች የምትሰራ ያንቺ አሁን እሷ ስላመማት ነው የተተካሁት በደንብ እያሻሽላቸው ነው አዎ በደንብ እየሸቀልኩላት ነው እንዴ ማማ እንዴት ነው ተመስገን ክብር ይስፋው ለመድኃኔዓለም እንተዋወቅስ ተረፈሽ ኪዳነ ማርያም ምንድነው የሚናገዱት ቅመማ ቅመም ነው ኮሮሪማ ጥቁር አዝሙድ ነጭ አዝሙድ ይምሸጣው ምን ያክል አመት ሰሩ እርሶ እንዴ እንደው እድሜያችን ይኸው እድሜ ገፍቻለሁ ረጅም አመት እዛ ነበሩ እዛ ቆርቆሮ ቤት አዎ ፊት ወጨፎ ይመታናል ቆርቆሮ ነው አሁንማ ምን ባቡር መንገዱና ያለ መኪናና ያለ ጠይም ተጠቃይ ጥቁርና ያለን ተመስገን ነው እዚህ ጋር ለርሶ ተመችቶታል ለኔ በስማ ለኔማ ተተኛውም ጋደምልና እነሳለሁ ልጆች አሉት እንዴ ማማ አሉኝ እስቲ ንገሩኝ እንዴት ነው ስራ አላቸው ሁሉ አረ ተምረው ያለቁ ሴት 4 እሺ ወንድ 3 አለኝ በስማ ሁሉም የተዘጋጁ ናቸው ተመስገን በቃ ስራውን አያቆሙ አላ ተሞትኩ አቆመዋል እግዚአብሔር ፍቃድ ተሆነ የራሱ ነኛ ስጋሽ ከዛ ውጪ ስራ መቆም የለም በቃ ራስ ላሴዎች እንዴት እኔ ሰራለሁ ፈልጋለሁ ስራ ነው ፈልገው ሀገር ሄጄ ተመስገን እያልኩ ነው የምኖረው የፈለኩበት ሀገር ደርሼ ነው የመጣው ተመስገን የት ሄዱ እስቲ ንገሩን ትነግርሽ ደስ ይልሻል እንዴ በጣም ማማ እውነት
አደግራት ሄጃለሁ፣ መቀሌ ሄጃለሁ፣ ባህር ዳር ሄጃለሁ፣ ወንዙን ተሻግሬያለሁ። ገርምሻ በጣም በችግር ሁኔታ ነበር እዚህ ጉሊት ውስጥ እኔ ቁጥር 1 ነኝ 21 ዓመት ጉሊት ውስጥ ነው ከእናቶች ከትልቅ እናቶች ጋር ወጣ በመሃል እኔ ሆኜ ነበር የተገኘሁት እና 21 ዓመት ሰርተሽ 21 ዓመት ጉሊት ውስጥ አሁን ይሄ እንግዲህ ዓመት አልሞላኝ እዚህ 4-5 ወሬ ነው ተሸጠም አልተሸጠም ግን በጣም በፍቅር ነው የምመጣው ስራዬ ስለምወድ ልጆች ያሳድጋለሁ የኔ ህይወት ተቀይሯል ሌላ ጡረታ የለ ክራይ የለ ምን የለ በዚህ ነው የምተዳደረው እና በጥሩ ሁኔታ የማንም እጅ ሳላይ ምንም ነገር ሳይጎልብኝ ማህበራዊ ነገር ሳይጎልብኝ በጣም ደስተኛ ሆኜ ሌሊት እነሳለሁ ማታ ተነስቼ እገባለሁ በነበረው ላይ ተሻለ ነገር ያየንበት አንድ ጽድት አድርጎ መቀመጡ ሁለተኛ ደግሞ ካዋራ ከፀሐይም ነገር ነው የምተነካካ ነበረ እቃዎችን ደግሞ ጽድት ያሉ ነገሮች ነው ጽድት ያለ ቦታ ስታገኝ ደግሞ የተመጣጠነ ነገሮች ማቅረብ ትችያለሽ እና በጣም በጥሩ ሁኔታ እንዳልሽም አሁን እዚህ ውስጥ ብታይ በትንሽ ትንሽም ቢቀመጡ ሁሉም አይነት ታገኛለሽ እንዳቅሙ ሰው ይስተናገዳል ሰው እንዳቅሙ ያጥራል በ50 ሳንቲም በ50 ብር በ100 ብር ከዛስ የሚገባ አለ ሽንኩርት ድንች ቢል የሚያቅማቅም ሁሉ ተገብቶ የሚገባበት ሰው እንዳቅሙ ይኖርበት ነው ጉሊት ሲባል እዚህ ሰፈር ረጅም ዓመት እንደመኖሩ አዎ መካኒሳ አቦ ምን የተቀየረ አዳዲስ ነገሮች አሉ እስቲ ንገሩ በጣም ተቀይሯል ማታ እኔ ሌላ ሰፈር ነው የሚመስለኝ ነገርሽ እኔ 24 ዓመቴ ነው ቤቴ እዚች ጋር ናት እዚች አስተሳች መግቢያ ጋር ነበረ ከዚህ ምሳዬን ቁርሴን በልቼን የምወጣው እዚች ጋር ስራዬ እዚህ ጋር ነበር እና ከዛ ጊዜ ነበርና አሁን ስትመጪ ደግሞ ማታ ሲሆን ጠፋብኝ እንዴ መካኒሳ አይደለው እላለሁ ማብራቶቹን ያለው ጽዳት ያለ ንጽህናው እንደዚህ መስታወት በመስታወት መሆኑ እና በጣም እንደስታንት የተጠበቀ መካኒሳ እኔ ቦሌ ሲባል እዚህ መጣ ድሮ ቦሌ ነበር ሄደን ባየን ብለን እንጎበኘው ማለት ነው ጥሩ ሁኔታ ደስ የሚል ሁኔታ አለ እዚህ ቦታ ላይ 59 እናቶች በንግድ ስራ ላይ ይገኛሉ እንግዲህ ቦታው በጣም ቆንጆ ነው ይዘው የመጡት ነገር ደግሞ በጣም ጥሩ ብዛት አማራጭ ያለው ነገር ነው ከሸክላ ስራ ጀምሮ አትክልት ፍራፍሬ የሌለ ነገር የለም በርበሬ ስለዚህ ህይወታችሁን የሚያቀሉ ነገሮችም እንዳሉ ሰምቻለሁ እንግዲህ እናንተ መስራት የማትችሏቸውን መቀመም የማትችሏቸውን ነገሮች እናቶች እዚህ ቀምመው አዘጋጅተው ይጠብቋቸዋልና በመካኒሳ አቦ በኩል ስታልፉ ባካችሁንና አበረታቷቸው እያቸው ለማለት ፈልጋለሁ ጉዟችን ይቀጥላል አሁን ደግሞ ቦሌ ጎዳና ላይ እንገኛለን ከዚህ ቀደም እንግዲህ ሁሉም ሰው ለመዝናናት ሲፈልግ በድሮ ዘመን ቦሌን ይመርጣል ቦሌ አሁንም እንደደመቀች ነው እርግጥ ነው የተለያዩ አዲስ አበባ ቦታዎች በውበታቸው አሁን የሚታሙ አይደሉም ለመዝናናት ብዙ ቦታ መሄድ እንችላለን ሰዎች ግን ቦሌ ያሉ ይመስለኛል እስቲ ከኋላ ያለውን ሰው ብዛት ወክ ያደረገ ያለ ከዛ ደግሞ ብስክሌት የሚነዳ አለ የኤሌክትሪክ ስኩተሮችን የሚጠቀሙ በጣም ብዙ ወጣቶችን እየተመለከትኩ ነው ሰው ኢንጆይ ያደረገ ነው ስለዚህ እኛም ደግሞ ወደ ቦሌ መተን እስቲ ዛሬ በምሽት ወክ እናድርግ ብዬ ይዣችሁ መጥቻለሁ ቀደም ሲል መካኒሳ አቦ ጋር ነበርን ያው በእግረ መንገዳችን ያየነውን አስቃኝቻችኋለሁ አሁን ደግሞ እስቲ ምግብ እንብላ እስቲ ወክ እናድርግ እስቲ ትንሽ ደግሞ ዘና እንበል ብዬ ነው ስለዚህ አብራችሁን ቆዩ እርግጠኛ ነኝ ቆይታዬን ትወዱታላችሁ ተከተሉ ምሽቱ አየር እንዴት ደስ ይላል መሰላችሁ ቀዝቀዝ ያለ ነው ከዛ ብዙ ሰዎች አሉ ሰዓቱ እየገፋ ነው በርግጥ ግን ሰዎች መቀሳቀሳቸውን ዘና ማለታቸውን አላቆሙም አካባቢው በጣም መብራት ያለበት ነው ድምቅ ያለ ነውና ደስ ይላል ብቻዬን እንኳን በሆንም በርግጥ ካሜራማን ያለ ግን ይሄ አለ አይደለ እንትን የሚል ነገር የለውም የሚደብር ነገር የለውም ደስ ቆንጆ ጊዜ እያሳለፍኩ ነው ሃይ እንዴት ነሽ ስራ እንዴት ነው አይስክሪም የጾም አለ እንዴ እሺ እስቲ ስጪኝ
በቸኮሌት ፍሌቨር ካለ ነው። ሌላ ምን አማራጭ አለ? ሁለት አይነት ነው። በቃሽ የቸኮሌቱን አድርጊልኝ። በካፓ ይሻለኛል። በምንድን ነው የምከፍለው? ቴሌ ብር አለ? አመሰግናለሁ። ሚወድ አይስክሪማችንን አግኝተናል። በዚህ በምሽት ምንድነው አይስክሪም የሚያስበላሽ ምናምን እንዳትሉኝ፣ በቃ ጣፋጭ ነው። እርግጥ ነው ብዙ የጣፋጭ አፍቃሪ አይደለሁም፣ ግን ዋው ቆንጆ ነው፣ በጣም ያምር። በነገራችሁ ላይ በእግራችሁ ብቻ ሳይሆን ስኩተሮች አሉ፣ ሳይክሎች አሉ ምናምን እና ካገኘ እነሱን እንሞክራለን። ወክ እናደርጋለን፣ በስኩተር እንሄዳለን። አንድ ሚስጥር ልንገራችሁ፣ አይስክሪም ከበላው አፌ መንተባተብ የምር ማውራት አልችልም። አሁን በቃ እንትን ይላል። ሲበርደኝም እንደዛ ነኝ እና ወሬውን ቶሎ ቶሎ አውርቻችሁ መጀመሪያ በነበር ጥሩ ነበረ። ኔንዌስ እንሂድ እስቲ። ክረምቱ እየመጣ ነው፣ ብርድ እየመጣ ነው። በዚህ በብርድ ይሁንም ነይ በክረምት ነይ በብርዱ የሚል ሙዚቃ ነው እና ያንን ሙዚቃ ነው ያስታውሰኛል። ነፋሻማ አየር ነው፣ ቀዝቃዛ ነው ምናምን፣ ቦታው ደስ ይላል፣ አይስክሪሙ ራሱ ይጣፍጣል። በቃ አሁን እየተሰማኝ ያለው ስሜት ማለት ነው የሆነ የደስታ ስሜት ነው እውነት። እኔ ሁሌ ወክ ሳደርግ ኢንጆይ የማደርገው ነገር ምግቡን ነው እና የተለየ ጣዕም አላቸው ፋስት ፉዶች፣ የተለየ ቴስት አላቸው። እንዴት እንደሚቀመሟቸው አላውቅም እና እነሱን ብናገኝና ብንበላ ደግሞ ደስ ይለኛል። ስለዚህ አሁን ምን እናድርግ? በጣም ጣፋጭ የሆኑ ፈጣን ምግቦችን የምናገኝበት ቦታ እንፈልግ። በጣም ቆንጆ አይስክሪም ነው። በጣም 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 ላልቅ ነው። እንደገና ይደንግዛ እንዴ! ሃይ ደህና ናችሁ? የሚገርማችሁ ነገር ሄጄ አላውቅም። ምን ያደርጋሉ ሸት ሄጄ አላውቅም እና ምን ማድረግ እንዳለብኝ ነግረውኛል። ፍሬኔቱ እንደሆነ ከዛ ደግሞ እንዴት መጀመር እንዳለብኝ ነግረውኛል እና ልክ እንደዚች ልጅ ነው ያው መሆን የምፈልገው ሳድግ እና እንዳልወድቅ ነው ፍራቻዬ። በአንድ ቀን የለመዱ ሰዎች እንዳሉም ጠቅሰውልኛል። ስለዚህ እስቲ እንሞክረው ብዬ ነው። ከተሰበርኩ ያው እናንተ ተማምኜ ይበል። በአንድ እግሬ እንደረደርና ከዛ ራሴን አምኜ በሁለት እግሬ እዚህ ጋር መቆም ነው ማለት ነው። እኔ ራሴን አምነዋለሁ ወይ ነው ጥያቄ። እሺ ቆይ ቀስ እያልኩኝ ኦ ማይ ጋድ። እሺ ቆይ እሺ ደግሞ ሌሎች ልጆች መጣ ብቻ እንዳልጋጭ ፍሩልኝ፣ እንዳልጋጭ። ኦ ያሁኑ በጣም ጥሩ ነበር። እሺ it's not bad። እንቀጥላለን። ቆይ ሳይክል የሚነዳ ልጅ እየመጣ ስለሆነ ከመጋጨት በዛ በኩል ሄደልኝ። እሺ ከኋላ የሚመጣ የለማ። እሺ ቆይ ሌሎች እየመጡ ነው። አረ የእናንተ ጥሩ ነው። ገጭቶኝ ነበር ነው ብላችሁ። ይሄ መጨረሻ ሙከራዬ ነው። ተሰብሬ ዛሬ ጉድ መሆን እንደማልፈልግ ነው የምነግራችሁ። እሺ ትችላለህ እንዴ አባ? ይሄኛውን ትችላለህ? ስኩተር አትችልም? የኔው ቢጤ ነው። ጥሩ አስተማሪ ያስፈልገኛል እንጂ እኔ መሆን ሰው አይደለሁም በአንድ ቀን ጭራሽ። እሺ አው ጥሩ ነው። እሺ የከበደኝ ምን እንደሆነ ልንገራችሁ። ማመን ራሴን አምኜ መቆም አቃተኝ እዚህ ጋር።
ዋቲፍ በወድቅ ምናምን እያልኩ ማለት ነው። እሺ ለምን አታስለምደኝም? አሳየኝ። በቃ አመሰግናለሁ። አልሆነም ነው የምላችሁ። ጉዟችን ግን ይቀጥላል። ደስ ይላል፣ ያዝናናል። 2-3 ቀን ደግሞ መጥቼ ብሞክር እንደምችል እርግጠኛ ነኝ። ስለዚህ አሁን ምግባችንን እንፈልግ። አይስክሬም በልቼ አልዘጋኝም። አሁን ኖርማል ሰውን ይዘጋው ነበር ጣፋጫ። እኔ አሁን አፒቴቴን የተከፈተ። ስለዚህ እስቲ የመንገድ ላይ ጣዕሞችን ደግሞ ሄደን እንፈልግ። ዛሬ እግሬ ያጠረ ያክል ነው ወክ ያደረኩት እና በጣም ነው ኢንጆይ ያደረኩት። በጣም ደስ ብሎኛል። ቀደም ብዬም እንደነገርኳችሁ በቃ ሰውን ራሱ ማየቱ ይሆናል አይደል መናፈሱ ምናምን እጅግ በጣም ደስ ይላል። አሁን ሙዚቃ እየሰማሁ ነውና ይሆናል ሸነጥ ምናምን እያለኝ ማለት አደባባይ ላይ ነው እየጨፈርኩ ያለሁት። ያዝ እንግዲህ ስለዚህ በያላችሁበት ፈታ በሉልን። ፋስት ፉድ የለም በነገራችሁ። ተስፋ ቆርጬ ነው አሁን እየጨፈርኩ ያለሁት፣ ግን በሱ ምትክ ወክ ያደረኩ ምን አየው በጣም ቆንጆ የሆነ ጁስ ነገር አየውና ዋይናት አልኩ። ለምን ነው አንጠጣው? ማን ይከለክለናል? እንጠጣ እስቲ ነው እንሂድ። ዋው ማንጎ ዋው ማንጎ። አዲስ አበባ ውስጥ ያሉት በጣም ብዙ የስፖርት ማዘውተሪያዎች አሉ። ቦሌ አካባቢ ያለው ጋር 3 ሰዓት ተኩል ሆኗል። አሁንም ወጣቶች ኳስ እየተጫወቱ ዘና እያሉ ነውና ምን እንዳሰብኩ ታውቃላችሁ? ልግባ እንዴ ምናምን አልኩኝ። ሴት ግን አይታየኝም። ስለዚህ ለኔ ቦታ የላቸውም። እንዴ ሲጀመር መሽቶብኛል። አረ ግቢ ወደ ቤትሽ በሉኝ እባካችሁ። ወይኔ እንደወጣው ነው የቀረሁት። ዛሬ መከኒሳ አቦ አካባቢ ሄድን። እናቶች በአዲስ መልኩ የጉሊት ንግዳቸውን ያጧጧፉ አየናቸው፣ ተመለከትን። ቆንጆ ቆይታ አደረግን። ከዛ ወደ ቦሌ መጣንና ደግሞ ከተማው እንዴት ነው ብለን ተመለከትን። እርግጠኛ ነኝ በጉዟችን ዛሬ ዘና አድርገናችኋል። ትንሽ ፈታ ብለናል። እኔ ራሱ እንዴት እንደተፍታታው። አሁን ግን መሽቶብኛል። እናንተ ላይ በቆየም የምትቆዩ አይነት ሰዎች ተሳስበው፣ እኔ ግን ልሂድ መሽቶብኛል። ሰላም ቆዩልኝ። በሚቀጥለው ሳምንት አዲስ ቦታ አዲስ ሀሳብ ጋር ነው ይዣችሁ መሄዳው። እስከዛ ግን ሰላም ቆዩልኝ።